ሰላም ናችሁ። እንግዲህ በተናገርነው መሰረት እናንተም በጠየቃችሁኝ መሰረት ጠፈር ጣቢያ ላይ ወይም ደግሞ ስፔስ ስቴሽን ኢንተርናሽናል ስፔስ ስቴሽን ላይ ያሉ ጠፈርተኞች አሉ አይደል? እዛ የተለያዩ ስራዎች የሚሰሩ ጠፈርተኞች አሉ። በአንድ ጊዜ 7 ጠፈርተኞች ይኖራሉ። እነዚህ ጠፈርተኞች ወይም አስትሮናውትስ የሚባሉት የጠፈር ተመራማሪ የሚባሉት እንዴት ነው የሚኖሩት? ኦኬ፣ አንድ ሰው ሲኖር የተለያዩ ነገሮች ያደርጋል። ምግብ መብላት አለበት፣ ሽንት ቤት መሄድ አለበት አይደለ? ሻወር መውሰድ አለበት፣ መተኛት አለበት አይደለ? እንዴት ነው እነዚህን ቀላል ነገር የሚመስሉ እዚህ ምድር ላይ ምንም ለሰከንድ እንኳን ሳናስባቸው የምናደርጋቸው ነገሮች መተኛት ለምሳሌ ምንም አያሳስብም፣ መብላት፣ መጠጣት ወዘተ ወዘተ። ስፔስ ላይ ግን እነዚህ ቀላል የሚባሉ ነገሮች በጣም ከባዶች ናቸው። የአንድ ቀን ውሏቸው ምን ይመስላል? ኖርማሊ የናሳ ስታንዳርድ 6 ወር እንዲቆዩ ነው ወይም 180 ቀናት እንዲቆዩ ነው የሚያዘው ስፔስ ስቴሽን። ነገር ግን 6 ወሩን ተዉትና አንድ ቀን እንዴት እንደሚውሉ በጣም አስደናቂ ነው። እንዴት እንደሚውሉ በዚህ ፕሮግራም በዝርዝር አወራቸዋለሁ። ይሄ ፕሮግራም እንግዲህ የባለፈው ከዚህ በፊት የሰራሁላችሁ ፕሮግራም ኤክስቴንሽን ነው። ኦኬ፣ ከዚህ በፊት የሰራሁላችሁ ኢንተርናሽናል ስፔስ ስቴሽኑ ራሱ እንዴት እንደተገነባ ነው ያወራኋችሁ። ዛሬ ግን ጠፈር ጣቢያው ላይ ጠፈርተኞች እንዴት እንደሚኖሩ በዝርዝር አወራላችኋለሁ፣ እንደዚሁ አወራችኋለሁ። እንደዚሁም ደግሞ አስትሮናውቶች በጣም ስፔሻል ባለሙያዎች ናቸው። በጣም ስፔሻል የሆኑ ሰዎች ናቸው። ምንድነው ስፔሻል የሚያደርጋቸው የሚለውን በዝርዝር አውራቸዋለሁ። ሰው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ፣ ይህን ቪዲዮ ሼር አድርጉ፣ ኮሜንት አድርጉ። ወደ ቪዲዮ እንሂድ። ኦኬ፣ ተመልሰናል። ኢንተርናሽናል ስፔስ ስቴሽን የሚባለው ወይም የጠፈር ጣቢያው የሚባለው ከመሬት 400 ኪሎ ሜትር አልቲቲዩድ ላይ የተገነባ ነገር ነው። እዛ እንግዲህ አንድ ቦታ ላይ ረግቶ የቆመ ነገር አይደለም። በሰዓት በ24 ሰዓት 28000 ኪሎ ሜትር በሰዓት 28000 ኪሎ ሜትር በሰዓት መሬትን ኦርቢት ያደርጋል፣ ይዞራል፣ መሬትን ይዞራል ማለት 28000 ኪሎ ሜትር በሰዓት 400 ኪሎ ሜትር አልቲቲዩድ ላይ ሆኖ ማለት ነው። 28000 ኪሎ ሜትር በሰዓት ሲበር ምን ማለት ነው? መሬትን 16 ጊዜ ያህል ይዞራታል ማለት 16 በአንድ ሰዓት ተኩል አንዴ ይዞራታል። 16 ጊዜ ፀሐይ በጣም ኢንቴንስ የሆነ በጣም ከፍተኛ የሆነ ኃይል ያለው ፀሐይ ያርፍበታል። እንደዚሁም ደግሞ 16 ጊዜ ጨለማ ይሆናል ማለት ነው። በዚህ አይነት ሁኔታ ጠፈርተኞች እዛ ስፔስ ላይ ይገኛሉ። ለምንድነው ጠፈርተኞች እዛ ስፔስ ላይ የሚገኙት? በመጀመሪያ ደረጃ የተለያዩ አይነት በጣም ፋሲኔቲንግ የሆኑ ኤክስፐሪመንቶች የሚሰሩ ናቸው። አስትሮናውቶች ሲባሉ ዝም ብሎ ሰዎች አይደሉም። በጣም ስፔሻል የሆኑ ሰዎች ናቸው። እንዴት ስፔሻል እንደሆኑ መጨረሻ ላይ አወራቸዋለሁ። በጣም ቫራይቲ ኦፍ ኤክስፐሪመንቶች ይሰራሉ። ካንሰር ላይ የተለያዩ ሪሰርቾች ይሰራሉ። ኳንተም የናሳ ኮል አተም ላብ የሚባል አለ። ኳንተም ሴንሰርን ተጠቅሞ ግራቪቲን ሜዥር ያደርጋሉ። አብዛኞቹ አንደርስታንድ የማናደርጋቸው ናቸው። ስፔስ አርኪኦሎጂ ላይ በጣም ብዙ ስራዎችን ይሰራሉ። 7 ስፔስ ጠፈርተኞች 2 ወይ 3ቱ የሩሲያ ይሆናሉ፣ የቀሩት አሜሪካውያን ይሆናሉ። በጣም ክሪቲካል የሆኑ ሪሰርቾችን ይሰራሉ። አርቲፊሻል ኦርጋን የሚባለው የሰው ልጅ ኦርጋና ጆሮ፣ ኩላሊት ምናምን የምትሉታል አርቲፊሻል የሆኑ ጆሮዎችን፣ ኩላሊቶችን ወዘተ ወዘተ እዛ ዴቨሎፕ ያደርጋሉ። ኦኬ፣ ይሄንን ነው ስራቸው እዛ እነዚህ ጠፈርተኞች ማለት ነው። እዛ ይሄንን ነው የሚሰሩት። ምን ያህል ጊዜ ነው የሚቆዩት ካላችሁኝ፣ ቅድም እንዳልኳችሁ ብዙ ጊዜ በስታንዳርድ 6 ወር ነው የሚቆዩት። 180 ቀናት ነው የሚቆዩት። በጣም ኤክስቴንድድ ሚሽን ከሆነ የሆነ ሚሽን ከሆነ ከ9 እስከ 12 ወራት ሊቆዩ ይችላል። 6 ወር የሆነበት ምክንያት እዛ የሚቆዩበት 6 ወር የሆነበት ምክንያት አንደኛ የሂውማን ባዮሎጂ ሊሚቴሽን አለ። ኦኬ፣ እዛ ቦን ዴንሲቲ አጥንት ይሳሳል። እዛ ስትሆኑ ግራቪቲ 0 ስለሆነ በየወሩ 1% አጥንታችሁ ይሳሳል። ስለዚህ በጣም ከባድ ነው ከዛ በላይ መቆየት። የራዲዬሽን ዶዙ በጣም አኪሙሌት ሊያደርግባችሁ ይችላል። የፀሐይ ኃይል የፀሐይ ብርሃን ጉልበቱ በጣም ከፍተኛ። ስለዚህ ለካንሰር ልትጋለጡ ትችላላችሁ። ሳይኮሎጂካል ፋክተሮች አሉ። ሳይኮሎጂካል ፋክተር ማለት ራሱ ጠፈርተኞቹ በጣም በብቸኝነት በጣም ጠባብ የሆነ ቦታ ነው የሚኖሩት 6 ወር ሙሉ። ካን ዩ ኢማጂን? በጣም ጠባብ የሆነ ቦታ እና የተለያዩ ሎጂስቲክስ ወዘተ ምክንያት 6 ወር ነው የሚቆዩት። ነገር ግን ባለፈው አይታችሁ ከሆነ ቡች ዊልሞር የሚባለው እና ሱኒ ዊሊያምስ ወይም ሱኒታ ዊሊያምስ የሚባሉት ለ8 ቀን ቴስት ተብሎ ለ8 ቀን የቴስት ሚሽን ተብሎ ሄደው ነበር። ጁን 5 2024 ሄደው ነበር። ከዛ እንግዲህ የተለያዩ ቴክኒካል ችግሮች ተፈጥረው ወደ 286 ቀናት ቆይቷል። 9 ወራት ያህል ቆይቷል። ማርች 18 2025 ነው የተመለሱት። ኦኬ፣ ካን ዩ ኢማጂን? አሁን እኔ እናንተ ፊል እንድታረጉት የምፈልገው አንድ ቀን መዋል 9 ወር አይደለም፣ አንድ ቀን ስፔስ ስቴሽን ላይ መዋል እንዴት ከባድ እንደሆነ
ነው የማሳያችሁ ማለት ነው። ነገር ግን እንዲሁ ስታስቡት 400 ኪሎ ሜትር ላይ ስፔስ ስቴሽን በጣም ኤሌክትሮኒክስ ያለበት በጣም ዘመናዊ የሆነ ስፔስ ስቴሽን ላይ መቆየት በጣም የሆነ ሳይፋይ አይነት አድርገን በጣም እንደው ውብ አድርገን ልናይ እንችላለን። እንደዚሁም ደግሞ ስፔስ ስቴሽን ላይ ሆኖ መሬትን ማየት እጅግ በጣም የተለየ ነው። እኔ አላየሁም፣ ግን ወረቀት ላይ ነው የማውቀው፣ ጽሁፍ ላይ ነው የማውቀው። እጅግ በጣም የተለየ ኤክስፒሪየንስ ነው። እንደውም ኦቨርቪው ኢፌክት የሚባል አለ። ኦቨርቪው ኢፌክት እነግራችኋለሁ። በጣም ሳውንድ ሲያደርግ እዛ ስፔስ ስቴሽን ላይ መቆየት ማለት በጣም ኤክሳይት የሚያደርግ ነገር ነው። ነገር ግን በጣም በጣም ከባድ ነው። በጣም ስፔሱ በጣም ትንሽ ቦታ ነው ለአንድ ሰው ያለው ማለት በጣም ትንሽ ቦታ ነው የሚኖሩት። ሁሉ ነገር የሚሰሩት በጣም ትንሽ ቦታ ላይ ነው ማለት ነው። እና እነዚህ ቀላል ናቸው የምንላቸው ምድር ላይ ቀላል ነገሮች ናቸው የምንላቸው ነገሮች ላይ ምግብ መብላት፣ ወደ መኝታ ቤት መሄድ ወይም ሻወር መውሰድ ምናምን ምድር ላይ በጣም ቀላል ነው። ለምን ይመስላችኋል ምድር ላይ በጣም ቀላል የሆነው? እነዚህ ምግብ መብላት፣ ሻወር መውሰድ፣ መኝታ ቤት ሄዶ አንገታችሁን ፒሎ ላይ ወይም ደግሞ ትራስ ላይ አረፍ ማድረግ ለምን ቀላል ሆነ? ለምን ይመስላችኋል? ግራቪቲ ስላለ፣ ስበት ስላለ አረፍ ስትሉ ሄዶ ርፍ ይላል ሰውነታቸው አይልም? ግራቪቲ ስላለ እዛ እንደዛ ነገር የለም። ድሪፍት ነው የሚያደርገው። እንዲህ ብላችሁ ስትሉ ይንሳፈፋል ሰውነታቸው ርፍ አይልም። ቀኑን ሙሉ በኃይል ነው የሚሰሩ ናቸው። በጣም ረጅም ሰዓት ነው የሚሰሩት እነዚህ ጠፈር ተመራማሪዎች። እና እረፍት የሚባል ነገር መብላት ለምን ቀላል ሆነ? እንጀራ ላይ ሽሮ ስታደርጉ ግራቪቲ ስላለ ሄዶ ቁጭ ስለሚልላችሁ ነው አይደለ? ሰው እንጀራውን አድርጋችሁ ስትበሉ ግራቪቲ ሰፖርት ያደርግ። ግራቪቲ እኮ ማለት ላይፍ ማለት ነው። በቃ በጣም አስደናቂ ነገር ነው። የሚተኙበትስ ቦታ ራሱ የሚተኙበት ቦታ አንድ ፎን ቦክስ ሳይዝድ ነው። ፎን ቦክስ ሳይዝ ማለት በቃ እችን የምታክል ናት። ኦኬ። እንደዚሁም ሽንት ቤታቸው ቫኪዩም ፓወርድ ነው። ማለት ሳክሽን ነው፣ እንደዚህ የሚስብ ነው ሽንት ቤቱ። እና ሽንት ቤት ሄደው ቁጭ ብሎ ነጩ ሲንክ ላይ እንደዚህ ኖ እችን የምታክል ጠባብ ነገር ላይ አስተካክላችሁ አስቀምጣችሁ ነው መጠቀም ያለባቸው። እና እዛ ስፔስ ስቴሽኑ ክራምፕድ ነው፣ በቃ የተጣበ ኤሌክትሮኒክስ በምን ሽንት ቤቱ ክራምፕድ ነው። እና ሽታ ሁሉ አለ፣ ስሜሊ ነው፣ በጣም አንኮምፈርተብል ነው ማለት። ካን ዩ ኢማጂን 286 ቀናት እዛ ቦታ ላይ ቤተሰብ የለ፣ ምን የለ፣ ሻይን ጠጣ የለ፣ ንፋስ ልውሰድ የለ፣ ምናምን የለ። ስለ መኝታቸው እናወራ። ኦኬ፣ መኝታቸው ፎን ቦክስ ሳይዝ ነው ብያቸዋል። እና ቅድም እንዳልኳችሁ ምድር ላይ ካለው አስተኛኝታችን ጋር እንድታስቡት ነው። አሁን ለምሳሌ ምድር ላይ መኝታ ምናምን ብዬ ሳወራችሁ ብዙ ላይጥማችሁ ይችላል። ግን እስቲ አስቡት፣ ግራቪቲ ስላለ ነው ሄደን በስርዓቱ አርፈን የምንተኛው። ነገር ግን እዛ ፎን ቦክስ ሳይዝ ነው። በጣም ትንሽ ናት። በጣም ትንሽ ቦታ ነው እና ይሄ እንደዚህ ትራስ ላይ ራሳቸውን ማሳረፍ በጣም ይከብዳቸዋል። እና በእርግጥ ስሊፒንግ ኳርተራቸው ያለው ሃርመኒ ሞጁል የሚባል ቦታ ነው እና ወደ 4 የሚሆኑ መኝታዎች አሉ። 4 የሚሆኑ ሱኒታ ዊሊያምስ ታሳያለች። እንደዚህ 4 እንትኑ ላይ ስፔስ ስቴሽኑ ላይ እንደዚህ አርክ ነገር ነው የሚሰራው። 4 አለ ማለት ነው። ምንድን ነው የሚሆኑት? ስሊፒንግ ባግ አላቸው። ስሊፒንግ ባግ ውስጥ ራሳቸውን ኮኩን ነው የሚያደርጉት ማለት ራሳቸውን ይወሽቃሉ። ያ ስሊፒንግ ባግ ከስቴሽኑ ጋር ከስፔስ ስቴሽኑ ጋር የታሰረ ነው። ስለዚህ ግራቪቲ ስላለ ድሪፍት እንዳያደርጉ ማለት ተነስተው እንትን እንዳይሉ ከሆነ ነገር ጋር እዛው እንዳይጋጩ ራሳቸውን ውስጥ ኮኩን ያደርጋሉ። ከዛ በኋላ ከስቴሽኑ ጋር ይታሰራል ማለት ነው። ስለዚህ ብዙ እረፍት የለውም ማለት ነው። የሆነ ሰውነታችሁ 100% እርፍ የማለት ስሜት የለውም። በቃ ሰምሃው እንዲሁ መኝታ ነው። መቼም እንደዚህ የሚባል ተረትም አለ አይደል? እረፍት የሚባለው ስሜት ሪል የሆነው ስሜት አይሰማቸው። ሌላው ምንድን ነው? ስፔስ ስቴሽኑ በጣም ከፍተኛ ጩኸት አለ፣ ከፍተኛ ሳውንድ አለ። ከፍተኛ የላይፍ ሰፖርት ሲስተሙ የስፔስ ስቴሽኑ ላይፍ ሰፖርት ሲስተሙ በጣም ይጮሃል። ስለዚህ ጩኸቱ ራሱ በጣም በሽታ ነው። በኃይል ከባድ ነው። በተለይ ጩኸቱ። ሌላው ቅድም እንዳልኳችሁ ስፔስ ስቴሽኑ በ1 ሰዓት ተኩል አንድ ጊዜ መሬትን ይዞራል። 28000 ኪሎ ሜትር በሰዓት ይበራል። እንዲህ በሚበርበት ጊዜ 16 ጊዜ በጣም ኢንቴንስ የሆነ ሰንላይት አለ፣ የፀሐይ ብርሃን 16 ጊዜ ፀሐይ ብርሃን በጣም እንትን ይላል እና በዛ ሰዓት እረፍት ላይ ሲሆኑ ፀሐይ ብርሃኑ በጣም ይከብዳል ማለት በጣም ይከብዳል። ኦኬ። ስለዚህ የአይን ማስክ አድርገው የፀሐይ ብርሃኑ እንዳይነካቸው የአይን ማስክ ያደርጋሉ። ይሄ ድምፁ በጣም እንዳይረብሻቸው ኤርፕላግ ያደርጋሉ። በቃ እንደዚህ እና በቃ የሆነ
የመኝታ ስሜታቸው እንዲመጣ ጥረት ይደረጋል እንጂ ብዙም አይደለም። እንደዚሁም ደግሞ ከተኙ በኋላ ይተነፍሳሉ። እንተነፍሳለን ሰዎች ስንተኛ ካርቦን ዳይኦክሳይድ ነው የምንተነፍሰው። ካርቦን ዳይኦክሳይድ ስንተነፍስ ስፔስ ላይ ስለሆነ ዜሮ ግራቪቲ ስለሆነ ወይም ደግሞ ማይክሮ ግራቪቲ ስለሆነ ካርቦን ዳይኦክሳይዱ ወጥቶ አይጠፋም፣ እዚሁ ይኩረፈረፋል ማለት ነው። ካርቦን ዳይኦክሳይድ ምን ተነፍሰው ከኒ ኢማጂን ምን ተነፍሰው እዚሁ በብል ይፈጥራል ማለት ነው። አረፋ ይፈጥራል፣ እዚሁ ፊታችን አካባቢ አረፋ ይፈጥራል እና በጣም ካርቦን ዳይኦክሳይድ ሌቭሉ ከፍተኛ ነው እዛ እና አረፋ ስለሚፈጥር አፍኖ ሊገልህ ይችላል በዛ ማለት ነው። እና በቬንቲሌሽን በእርግጥ ስፔስ ስቴሽኑ በጣም ቬንቲሌት ይደረጋል። በቬንቲሌሽን አማካኝነት የተኮረፈረፈ እዚሁ የምተነፍሰው ነገር ሁሉ እዚያ አፍንጫ አካባቢ አረፋ እየፈጠረ ቁጭ ይላል ማለት ነው እና እዛው ሳፎኬት አድርገው ሊገል ይችላል። ግን ቬንቲሌት ያደርጉታል። ናሳ ስሊፒንግ ፖዳቸው ቬንቲሌት ያደርጋል እና 8 ሰዓት እንዲተኙ ናሳ ያስገድዳቸዋል። ጠፈርተኞች 8 ሰዓት በዚሁ አይነት መልኩ ተኙ ብሎ ያስገድዳል። 16 ሰዓት እንዲሰሩ ይላል። ግን አብዛኛው ጊዜ 6 ሰዓት ነው የሚተኙት። 6 ሰዓት ነው ለማረብ ማለት ነው እና መኝታ የሚባል አይደለም፣ ሪሊ እንቅልፍ የሚባል ነገር አይደለም። አይ ቲንክ ተረድታችሁኛል። እና ካን ዩ ኢማጂን 9 ወራት እንደዚህ መቀመጥ፣ ቤተሰብ የሚባል ነገር የለ እና እነዚህ አስትሮናውቶች የተለዩ ስፔሻል ሰዎች ናቸው። በጣም ሬዚሊየንት የሆኑ ጠንካራ፣ በጣም ካሬጂየስ የሆኑ ናቸው። ሰው መኝታቸው እንደዚህ ነው። በጣም ስሞል ፎን ቡዝ የምታክል ቦታ ላይ በጣም ኢንቴንስ የሆነ ፀሐይ የሰንላይት ያለበት በጣም ኤክስትሪምሊ ላውድ የሆነ ሰፖርት ሲስተም ላይፍ ሰፖርት ሲስተም ያለበት እና ምን መተኛ እና ድሪፍት እያደረጉ ማለት ሻወር ኦኬ ስለ ሻወር መውሰድ በእርግጥ እነሱም ልክ እንደ ሰው እዚህ ምድር ላይ እንዳለው ጠዋት ተነስተው ጥርሳቸውንና ሻወር በመውሰድ የሚጀምሩ። ግን ሻወር መውሰድ የሚባለው ነገር በጣም ኮምፕሊኬትድ ነው። እዛ ስፔስ ለምን ኮምፕሊኬትድ ሆነ መሰላቸው? ውሃ ግራቪቲ ዜሮ ግራቪቲ ላይ ምን ይሆናል? ሰርፌስ ዋተር ሰርፌሱ ማለት ነው ሄዶ ውሃው ግራቪቲ ስላሌለ ኳስ እየሰራ በብል አረፋ ኳስ እየሰራ ሄዶ ያገኘው ነገር ላይ ነው የሚጣበቀው ውሃ። ከዚህ ሻወሩን ስትከፉ ብሎ አይወርድም ነው እዛው በቃ ተኮረፍርፎ ምናምን አድርጎ ሄዶ ያገኘው ነገር ላይ ይጣበቃል። ስፔስ ስቴሽኑ ደግሞ በጣም ሴንሲቲቭ ኤሌክትሮኒክስ መሳሪያዎች ያሉበት ቦታ ነው። እነዚያ ኤሌክትሮኒክስ መሳሪያዎች ተበላሹ ማለት ካን ዩ ኢማጂን በጣም ከፍተኛ ገንዘብ ወጥቶበት ነው ያ ፕሮጀክት የሚሰራው እና በጣም አስቸጋሪ ነው የሚሆነው ማለት። ስለዚህ ሻወር የሚባል ነገር የለም በቃ ባጭሩ ማለት። ምንድነው የሚያደርጉት? በፎጣ የረጠበ ፎጣ አለ። በዛ በረጠበ ፎጣ ሰውነታቸውን ያሻሻሉ። በደረቅ ፎጣ ደግሞ ያደራርቃሉ ማለት። በቀን 2 ጊዜ እንደዚህ ያደርጋሉ እንጂ ያንዳንዱ ያያችሁት አስትሮናት ወይም ጠፈር ተመራማሪ እዛ ጠፈር ላይ ሻወር ወስዶ አያውቅም። ሊትራሊ ማለት ማታ መኝታ በስርዓቱ አይተኛም። ሻወር መውሰድ አይችልም። በቃ ሻወር ርፍ የሆነ ሳቲስፋይ የሚያደርጋችሁ ነገር የለም። ሻወር ስትወስዱ ስትተኙ ሳቲስፋይ የሚያደርጋችሁ ነገር ሳቲስፋክሽን የሚባል ነገር የለም ማለት ነው። ፀጉራቸው እንግዲህ ውሃ ማፍሰስ ስለማይቻል ፀጉር ላይ ሪንዝለስ ሻምፑ አሉ። ሻምፑ ታደርጉበታላችሁ፣ በፎጣ እንዲጠራርጉታል። በቃ አለቅ ማለት ነው። ስለዚህ ይህ ሰውነታቸው ሻወር የሚባለው ሴንስ አያገኙም ማለት ነው። 6 ወራት እንደዚህ ሲቆዩ እነዚህ ሰዎች በጣም ስትራግል እያደረጉ እንደገና ከኒ ኢማጂን እንደዚህም ሆኖ የሚሰሩት ሳይንቲፊክ ሪሰርች ክሪቲካል የሆኑ የሳይንቲፊክ ሪሰርች ነው የሚሰሩት። ለምሳሌ አርቲፊሻል ቦዲ አርቲፊሻል ኦርጋንስ ዴቨሎፕ ያደርጋሉ። ለምሳሌ በቴክኖሎጂው ዘርፍ ሮቦቶችን ይሰራሉ። 7 ጠፈር ተመራማሪዎች ናቸው። ማአት አይነት ሪሰርቾች ናቸው የሚሰሩት። በነገራቸው ሪሰርች ብቻ መሰላችሁ እንዴ? በኋላ እነግራችኋለሁ። ቴክኒሻኖች ናቸው፣ ኢንጂነሮች ናቸው። የማይሰሩት ነገር እዛ ሆነው ማለት ሁሉንም ነገር ነው የሚሰሩት ማለት ነው። ጥርሳቸውስ እንዴት ነው የሚቦርሹት? ጥርስ ሲቦርሹ ውሃ ስቲኪ ነው ብያቸዋል። ውሃ እንዲህ ሲያደርጉ ውሃው ሄዶ ጥርስ ብሩሹ ላይ ያርፋል። ከዛ በኋላ ይጠራረጋሉ። አሁን ቱስፔስቱ ማለት ነው ከተጠራረጉ በኋላ ቆሻሻውን ግን መጥፋት አይችሉም። ምክንያቱም ከተፉት ምን ይሆናል? ውሃ ስቲኪ ነው ሄዶ ኤሌክትሮኒክስ ጋር ስለሚጣበቅ ይበላሻል። ስለዚህ አብዛኛው ጊዜ ምን የሚያደርጉት ይመስላችኋል? ይውጡታል። ጥርስ እንትናቸው ይውጡታል። ወይም ደግሞ አንዳንድ ጊዜ ሶፍት ፔፐር አለ እሱ ላይ ይተፋል። አብዛኛው ጊዜ ግን ይውጡታል። በቃ አለቀ። ሽንት ቤት
ሽንት ቤት ደግሞ እንዴት ነው? ሽንት ቤት አብዛኞቻችሁ መቼም ሽንት ቤቱን እየጠበቃችሁ ሳይሆን አይቀርም። የሽንት ቤቱ ባይሆን ትንሽ ሻል የሚል ይመስለኛል እኔ ሳስበው። ምንድነው ሁለት ሬሴፕታክልስ አሉት፣ ሁለት ቱቦዎች አሉ። አንደኛው የፈሳሽ ሽንት የሚባለው፣ ሁለተኛው ደግሞ ደረቅ ቆሻሻ የሚወስድ ማለት ነው። የሽንቱ ሆዝ አለ፣ ጎማ አለ፣ ትልቅ ጎማ አለ። ፊት ለፊቱ ላይ ጫፉ ላይ ፋነል የሚባል እንደዚህ ፋነል ነገር አለው እና ስለዚህ እሱ ላይ አስተካክሎ እዛ ላይ እንትን ማለት አለብን። ሽንቱ እስኬፕ ካረገ ዜሮ ግራቪቲ ከሆነ ስለሆነ ሄዶ ይጣበቃል። ሄዶ ስለሚጣበቅ ያበላሻል። ስለ አስተካክለህ ነው ማድረግ አለብህ ማለት መልመድ አለብህ ማለት ነው። አስተካክለህ ማድረግ አለብህ ማለት ነው። ኦኬ። እንደዚሁም ደግሞ ለሶሊድ ዌስቱ ለደረቅ ቆሻሻ ደግሞ በጣም ትንሽ ሆል አለች። እዚህ ሱኒታ የምታሳየው ላይ እንደምታየው ትንሽ ሆል አለች ወይም ቀዳዳ አለች። እሷ ቀዳዳ ላይ ሄዳ አሁን ማስተካክለህ ማድረግ አለብህ ማለት አለበለዚያ ትንሽ ዞር ካለ ራሱ ደረቅ ቆሻሻው ወጥቶ በግራቪቲ አካባቢውን በሙሉ ሊረብሽ ይችላል። ስለዚህ በጣም ማስተካከል አለብህ ማለት አስተካክለህ ነው ማድረግ ያለብህ ማለት ተዘጋጅተህ ቁጭ ብለህ ማለት እና አስትሮናቶች በጣም ይከብዳቸዋል ይሄን ነገር። በጣም ልምድ ያላቸው አስትሮናቶች እንኳን ሽንት ቤት ለመጠቀም በጣም ይቸገራሉ ማለት። አንዳንድ ጊዜ ሽንት ቤት ስትጠቀሙ እንዲሁ በሰላም ሄዳችሁ አትጠቀሙ እንኳን። አንዳንድ ሊያሯሩጥ ይችላል፣ አንዳንድ ጊዜ ይጎርብጣል፣ ምን ይላል። እንደዛ ሽንት ቤት አካባቢ እንደደረሳችሁ በቃ እንትን ማድረግ ነው አይደል የምትፈልጉት? እዛ ጋር ተጠንቅቀህ ነው የምታደርገው ማለት። ስለዚህ ላይፋቸው በጣም ኮምፕሊኬትድ ነው እዛ ያሉት ማለት ነው። እና ስሜሊ ነው በቃ ራሱ ጠፈር ጣቢያው ሽታ አለው፣ በራሱ ስሜል ያደርጋል፣ ይሸታል ማለት ነው። የዌስት ደረቁ ቆሻሻ በሳክሽን አለ ፋነሉ ላይ ሳክሽን አለ ማለት ይስባል፣ ጎትቶ ይወስደዋል። ጎትቶ ወስዶ ራቢሽ ባግ አለ፣ ራቢሽ ባግ ላይ ያጠራቅማል። ራቢሽ ባግ ካጠራቀሙ በኋላ በሙሉ የጠፈርተኞቹን ደረቅ ቆሻሻ አጠራቅሞ ምን ዲሃይድሬት ያደርገዋል። ራሱ ሲስተሙ ዲሃይድሬት ማለት ነው በውስጡ ያለውን እርጥበት በሙሉ ያወጣዋና ድርቅ አድርጎ ኮምፕሬስ ያደርገዋል። በጣም ትንሽ ያደርገዋል ማለት የ6 ወሩ የደረቅ ቆሻሻ ፕሮባብሊ እዚህ እጅ ላይ እንኳን ሊያዝ ይችላል ማለት እርጥበቱን በሙሉ አውጥተው ከዛ ኮምፕሬስ ያደርጉትና አንዳንድ ጊዜ ወደ መሬት ያመጡታል፣ ለጥናት ያመጡታል። አንዳንድ ጊዜ ግን እዛው አትሞስፌር ላይ በርን ያደርጉታል። ሽንታቸው ግን በጣም ኢምፖርታንት ነው። ሽንታቸው የላይፍ ሰፖርቲንግ ሲስተሙ የአይኤስኤስ ላይፍ ሰፖርቲንግ ሲስተሙ ምን ያደርገዋል? ወደ ድሪንከብል ወተርነት ይለውጠዋል፣ ወደ ዩዘብል ወተርነት ይለውጠዋል። ስለዚህ የሚጠጡት ሂሚዲቲ ላባቸውን፣ ሽንታቸውን ነው የሚጠጡት። ከኔ ኢማጂን ሽንታቸውን፣ ላባቸውን ነው የሚጠጡት። ምክንያቱም ላይፍ ሰፖርት ሲስተሙ ያንን ወደ ድሪንከብል ወተርነት ይለውጣል። ታዲያ በየጊዜው ለነሱ 6 ወር ሙሉ በየጊዜው ሸትል እየተላከ ሃይላንድ ሊላክ ነው? አይቻልም። የ6 ወር ስቶክ የ6 ወር ውሃ ወስዶ ስፔስ በጣም ትልቅ ሪሶርስ ነው። እዛ ስፔስ የለም። መኝታ እንኳን ደህና ቦታ የላቸውም። የሃይላንድ የሚያጠራቀሙበት ስፍራ ሊኖራቸው አይችልም። ስራስ ምን ያህል ጊዜ ይሰራሉ? 16 ሰዓት ይሰራሉ። 16 ሰዓታት ይሰራሉ። 16 ሰዓታት ሲሰሩ አንዳንድ ጊዜ የጠፈር ጣቢያውንም ያድሳሉ። ጠፈር ጣቢያው ዴብሪስ የስፔስ ጠጠሮች ይመቱታል በተለያየ ጊዜ እና የሚሰበሩ ነገሮች አሉ፣ የሚጣመሙ ነገሮች አሉ። ኦኬ ይወጡና ከስፔሱ ውጭ ይወጡና ስፔስ ወክ ያደረጉ ኤክስትራ ቬሂኩላር አክቲቪቲ ይሉታል። ይወጡና ስፔስ ስቴሽኑን ይጠግናሉ። ሳይንቲስቶች ናቸው፣ ልብ በሉ። ላቦራቶሪ ውስጥ ምናምን ሲያደርጉ ይውላሉ። ስፔስ ስቴሽኑ ጠጠር በሚመታው ጊዜ እና ከፍተኛ ሰንላይት ይነካዋል። ሰንላይት ማለት የፀሐይ ብርሃን ከፍተኛ እና የስፔስ ስቴሽኑ አውተር ቦዲው የውጭው አካሉ በሰንላይት በጣም ኢንቴንስ ከሆነው ሰንላይት ፋቲግ አለበት ማለት በጣም ይጎዳል። ያንን የወጡ ስፔስ ወክ እያደረጉ ስፔስ ወክ ማድረግ በራሱ ከዚህ ከወገብ በላይ በጣም ጉልበት ይፈልጋል። ስፔስ ወክ ማድረግ ስፔስ ሱት ያደርጋሉ። ያ ስፔስ ሱቱ ላይፍ ሰፖርት ሲስተም አለው። በስርዓቱ ብሪዝ እንዲያደርጉ ያደርጋል። ራዲዬሽን ሬጉሌት ያደርግላቸዋል። ቅዝቃዜ ሬጉሌት ያደርግላቸዋል። ይወጡና ሲወጡ ደግሞ በጣም ከባድ ነው ብያቸዋለሁ። በጣም እንትን ይፈልጋል፣ ፊዚካል የሆነ አቅም ይፈልጋል። እንደዛ ወጥተው ይሰራሉ ማለት። ስለዚህ ሪሰርች ብቻ ቢሮ ቁጭ ብሎ ላቦራቶሪስ ብቻ ሳይሆን ውጭ ሁሉ ወጥተው ራሱን ስቴሽኑን ያድሳሉ።
ምግብ ራሱ አሁን ምግብ ቅቅል ምናምን የሚባል ነገር የለም። ኦኬ እዛ የሚበሉት በጣም ዲሃይድሬትድ የሆነ ምግብ ነው። ዲሃይድሬትድ ማለት ምንድነው? ምግቡ በሙሉ ከውስጡ ያለውን መረቅ ወጥቶ፣ መረቅ ከሌላ አንድ ምግብ ምን ዋጋ አለው አይደል? ድርቅ ብሎ እንደዚህ ኩምትር ያለ ዲሃይድሬትድ የሆነ ምግብ ነው የሚበሉት። ኤንድ ስፔስ ስቴሽን ላይ በጣም ዲማንዲንግ ነው። በጣም ብዙ ካሎሪ ማግኘት አለባቸው። ኦኬ ቢያንስ ስንት ነው? 2500 ካሎሪ በቀን ማግኘት አለባቸው። በቀን 3 ጊዜ ይበላሉ። ከዛ ከሚበሉት 3 ጊዜ ምግብ 2500 ያህል ካሎሪ ማግኘት አለባቸው። ነገር ግን ምግቡ በስርዓቱ የሚበላ አይደለም። በቃ ድርቅ ያለ እና እያንዳንዳቸው ዋተር ጋን አላቸው። ዋተር ጋን ማለት የውሃ ሽጉጥ አላቸው እያንዳንዳቸው። ያም ለምንድን ነው? ምግባቸውን ውሃ እየረጩበት ሪሃይድሬት እያደረጉት እርጥብ እያደረጉት ነው። ከዛ ኦቨን አላቸው ማሞቂያ፣ በኦቨን እያሞቁ ነው የሚበሉት። ኢንጆይ የሚደረግ አይደለም። በቃ የምግብ ቴስታቸው ዜሮ ነው የሚሆነው። በቃ ኢንጆይ የምታደርጉት አይነት አይደለም አመጋገባቸው ማለት ነው። ውሃም እንደዚሁ። ውሃም ራሱ ፓውደር ነው። በቃ ዱቄት ነው ውሃው ራሱ። ውሃ ትነፉበታላችሁ፣ ከዛ ይበጠበጣል፣ በስትሮ ይጠጣሉ ማለት ነው። ምንም ኢንጆይ የሚደረግ አይደለም። ሌላው በቀን 2 ሰዓት ስፖርት መስራት አለባቸው። ኦኬ 2 የግድ ነው። ለምን መሰላችሁ? ስፔስ ላይ በየወሩ ከ1 እስከ 2% ቦን ዴንሲቲ ማለት አጥንታቸው እየሳሳ ይሄዳል። መስል አትሮፒ የሚባል ደግሞ አለ። መስላቸው ጡንቻቸው እየሟሸሸ ነው የሚሄድ። ስለዚህ ያችን እንዳትመጣባቸው በቀን 2 ሰዓት ስፖርት የግድ መስራት አለባቸው። መስላቸው ተመልሶ ያለበት ደረጃ ላይ እንዲሆን አይታችኋል። ጠፈር ተመራማሪዎች መሬት ሲመጡ እኮ ሽባ ነው የሚሆን። በቃ ኦልሞስት በቃ ሽባ ለሞት የተቃረበ ሰው ነው የሚመስሉት። በእግራቸው መነሳት እኮ አይችሉም፣ መቆም አይችሉም። በጣም ሪሃብሊቴሽኑ ብዙ ነው። አንድ አስትሮናት 6 ወር ቆይቶ ተመልሶ ወደ መሬት ሲመጣ በነጋታው ቤተሰቡ ጋር እኮ አይሄድም። 6 ወር ያህል ሆስፒታል ውስጥ የተለያዩ አይነት ሕክምናዎች የተለያዩ አይነት ሰፖርት ይደረግለታል። ከ6 ወር ወይ ከ5 ወር በኋላ ነው ወደ ቤቱ የሚሄደው፣ ኖርማል ላይፉ የሚመለሰው። እዚህ መሬት ላይ ከመጣ በኋላ እንኳን ኢሚዲየት ላይ አይደለም። 3 ወር 4 ወር 5 ወር ያህል እንደ ሰውየው ምን ያህል ኮምፕሊኬሽን አለበት፣ የካንሰር ተፈጥሮበታል ወይ፣ ራዲዬሽኑ ምን ያህል ጎድቶታል፣ ይሄ መስል ዴንሲቲው ወይም ደግሞ ቦን ዴንሲቲው ምን ያህል ሳስቷል፣ እሱ እንደገና ሪከቨር ማለት በጣም ብዙ የሪሃቢሊቴሽን ስራ ይሰራበታል አንድ አስትሮናት ማለት ነው። እና ስፖርት የሚሰሩት ብስክሌት አላቸው የሚመስል ነገር ሴቪስ የሚባል፣ እንደዚሁም ትሬድ ሚልም አላቸው። ቲ2 የምትባል ዌይትም የሚያነሱባት አሬድ የሚባል አለ። በሱ እንደ ነገሩ ስፖርት ይሰራሉ ማለት ነው። ስለዚህ ማይክሮግራቪቲ ማለት ምን ያህል ከባድ እንደሆነ እኛ መሬት ላይ በግራቪቲ ኃይል የምንሰራቸው ብዙ ነገሮች አሉ። አሁን እኔ ቁጭ ብያለሁ፣ እንትኔን መሬት ላይ ቁጭ ብሎ ነው እንደ ልቤ እንዲህ ያልኩ ማወራ ግራቪቲ ስላለ ነው። የትም አልሄድም። ስለዚህ ኮምፈርተብል ሆኜ ነው የማወራችሁ ማለት ነው። ማይክሮግራቪቲ መስል በተለይ ጡንቻ ያሸማቀቃል። እንደዚሁም ቅድም እንዳልኳቸው ቦን ዴንሲቲ ወይም የአጥንት መሳሳት ያደርሳል። በጣም ኮንፋይንድ የሆነ ስፔስ ነው። በጣም የተጣበበ ቦታ ነው። ይሄ ሁሉ ነገር ሆኖ አንድ ቀን መዋል ምን ያህል ከባድ እንደሆነ ኢማጂን፣ ምን ያህል ከባድ እንደሆነ 6 ወር ይቆያሉ ማለት እንደዚሁ። ኦኬ አሁን እስቲ ምን ያህል ስፔሻል ናቸው እነዚህ አስትሮናቶች የሚለውን ስፔሻል አይደሉም እንዴ? እንደዚህ አይነት ስራ የሚሰሩ በእንዲህ አይነት መልኩ ነው እዛ 6 ወር የሚቆዩት። ስፔሻል ናቸው። ኦልሬዲ በነገርኳችሁ መሰረት ስፔሻል ናቸው። ነገር ግን ሌላ ዩኒክ ኮምቢኔሽን ኦፍ ስኪል ያላቸው ናቸው። ስኪላቸው፣ አቢሊቲያቸው የተለያዩ ኳሊቲ ያላቸው ሰዎች ናቸው አስትሮናቶች ወይም ደግሞ የጠፈር ተመራማሪዎች። ልጆቻቸው የጠፈር ተመራማሪ እንዲሆኑ አበረታቷቸው። የተለያየ አይነት ፕሮፌሽን ያላቸው ናቸው። የተለያየ አይነት ሙያ ያላቸው ናቸው። አንድ ሙያ ብቻ አይደለም፣ የተለያየ አይነት ሙያ ያላቸው ናቸው። አብዛኛው ጊዜ ቴክኒካል ኤክስፐርቲዝ አብዛኞቹ
በጣም አድቫንስድ የሆነ ዲግሪ አለ። በኢንጂነሪንግ፣ በፊዚካል ሳይንስ፣ በማቴማቲክስ፣ በሜዲሲን፣ በሕክምና አድቫንስድ ዲግሪ ያላቸው ናቸው። እንደዚሁም ደግሞ ስፔሻል የሆነ ወይም ስፔሻላይዝድ የሆነ ትሬኒንግ የወሰዱ ናቸው። ከአድቫንስድ ዲግሪ ውጪ ስፔስ ክራፍት ሲስተም ምን ማለት እንደሆነ ስለ ስፔስ ክራፍት ሙሉ የሚያውቁ ናቸው። ሮቦቲክስ ሙሉን አንደርስታንድ የሚያደርጉ ናቸው። ናቪጌሽን ማለት ወታደር እንኳን እንደነሱ ናቪጌሽን አያውቅም። ሳይንቲፊክ ሪሰርች ሙሉ ትሬኒንግ የተሰጣቸው ናቸው። ፕሮብሌም ሶልቪንግ አቅማቸው የፕሮብሌም ሶልቪንግ አቅማቸው በጣም ነው የሚያስደንቀው። ማንኛውም ኤሌክትሮኒክስ ብትሰጧቸው፣ ማንኛውም መሬትም ላይ ሆነ ጠፈር ላይ ማንኛውም ኤሌክትሮኒክስ ብትሰጧቸው፣ ቴሌቪዥን ብትሰጧቸው፣ ላፕቶፕ ብትሰጡት፣ ፍሪጅ ብትሰጧቸው፣ ቴፕ ብትሰጡት፣ ስፒከር ብትሰጡት ከፍተው ሜንቴን ማድረግ ይችላል። ኦኬ ትራብል በጣም ኮምፕሌክስ የሆኑ ሲስተሞችን ትራብል ሹት ማድረግ የሚችሉ ናቸው። በጣም ታይም ሴንሲቲቭ በሆነ ኤንቫይሮንመንት፣ በጣም አጣዳፊ በሆነ ኤንቫይሮንመንት፣ ሁሉም ነገር በሚያስቸኩል ቦታ ላይ እንዲሁ ቁጭ ብላችሁ አንድ ቀን ሙሉ አይደል፣ በጣም ጥርፊያ ባለበት ቦታ፣ በጣም ዲማንዲንግ በሆነ ቦታ ላይ ማንኛውም አይነት ኮምፕሌክስ የሆኑ ሲስተሞችን ትራብል ሹት ማድረግ ይችላል። ኢንዱራንስ ጽናት ያላቸው ናቸው። ስፔስ ዎክ ማድረግ የሚችሉ። ስፔስ ዎክ ማለት በጣም ከዚህ ከወገብ በላይ ጉልበት የሚፈልግ ማለት ነው። ስለዚህ ያንን ስትሬንግዝ ወይም ደግሞ ጽናት ያላቸው ናቸው። በጣም ስትሮንግ ናቸው እንዳልኳቸው። አዳፕታቢሊቲ አዳፕት ማድረግ የሚችሉ ናቸው። የማይክሮግራቪቲን ኢፌክት አዳፕት ማድረግ የሚችሉ ሻወር ሳይወስዱ መኖር አዳፕት ማድረግ የሚችሉ፣ ምግብ በስርዓቱ ሳይበሉ መኖር አዳፕት ማድረግ የሚችሉ፣ እንቅልፍ በስርዓቱ አለመተኛት አዳፕት ማድረግ የሚችሉ ናቸው። ሜንታል ሬዚሊየንሳቸው ስትሬስ በጣም ማኔጅ ያደርጋል። ከፍተኛ ስትሬስ አለ እዛ አካባቢ። ኦልሬዲ አሁን እያወራኋቸው ራሱ እናንተም ስትሬስ ሳትሆኑ አትቀሩ። ሰው ሜንታል ሬዚሊየንስ የጭንቅላታቸው አቅም በጣም ከፍተኛ ኤንድ እንደዚህም ሆኖ ፎከስ በጣም ከፍተኛ ፎከስ አላቸው። አንዌቨሪንግ የሆነ ኮንሰንትሬሽን አላቸው። በዚህ ሎንግ ሚሽን ላይ ወይም ደግሞ በ6 ወራት ቆይታ ውስጥ ሳይንቲፊክ ሪሰርቹ በተሰጣቸው የጊዜ ገደብ በተሰጣቸው መሳሪያ አቬለብል በሆነ ሪሶርስ ያንን ሪሰርች አከናውነው የሚመጡ ናቸው። ከፍተኛ ፎከስ ያላቸው ናቸው። ኢሞሽናል ስቴቢሊቲ ስሜታቸውን መቆጣጠር የሚችሉ ናቸው። ስሜታቸውን ማሸነፍ የሚችሉ ናቸው። ሶፍት ስኪል ከፍተኛ ሶፍት ስኪል አላቸው። ቲምወርክ እርስ በርሳቸው በቲምወርክ የሚሰሩ ናቸው። በነገራችን ላይ ሩሲያና አሜሪካ እዚህ መሬት ካልተባላን ልንቃጠል ነው፣ ዛሬ ልታልቅ ነው ምናምን ይሉናል አይደል? እዛ ግን አንድ ሩሲያዊና አንድ አሜሪካዊ ጠፈር ባለሙያ ተቃቅፈው በቲምወርክ ነው የሚሰሩት። ኮሚኒኬት ሲያደርጉ በጣም ክሊር ነው። እንደዚህ ዝብዝብ አይሉም። ክሊር የሆነ በጣም በቀላሉ ነው ኮሚኒኬት የሚደራርጉት። ኮሚኒኬት በማድረግ ጊዜ አያጠፉም። የሚፈልጉትን ነገር ክሊር እና በጣም ኢፌክቲቭ የሆነ ኮሚኒኬሽን አላቸው። ሊደርሺፕ በጣም ከፍተኛ የሆነ የሊደርሺፕ ኳሊቲ ያላቸው ናቸው አስትሮናቶች ማለት ነው። የተለያዩ ዩኒክ ትሬኒንጎች አሏቸው። የተለያዩ ኤክስፐርቲዝ አሏቸው። አዳፕታቢሊቲያቸው ቨርሳቲሊቲያቸው በጣም የተለየ ነው። ለምሳሌ ስፔስ ክራፍቱ ቢወድቅ ለምሳሌ ወይም የሚያመጣቸው ስፔስ ሻትል አለ። ያ ስፔስ ሻትል ድንገት ቢበላሽ እና ወስዶ ደዘርት ውስጥ ቢጥላቸው ወይም ደግሞ በረሃ ውስጥ ቢጥላቸው ሰርቫይቭ ማድረግ ይችላሉ። ደዘርት ላይ እንዴት ሰርቫይቭ ማድረግ እንደሚቻል ትሬኒንግ የወሰዱ ናቸው። ጥቅጥቅ ያለ አማዞን ጫካ ውስጥ ወስዶ ቢጥላቸው ተበላሽተው ጃንግል ላይ ሰርቫይቭ ማድረግ ስልጠና የወሰዱ ናቸው። ውቅያኖስ ውስጥ ቢጥላቸው ውቅያኖስ ውስጥ ሰርቫይቭ ማድረግ ትሬኒንግ የወሰዱ ናቸው። ካን ዩ ኢማጂን ሴቷ ሱኒታ ዊሊያምስ ይችን የምታክለዋ ደዘርት ላይ ከማናችን የበለጠ ሰርቫይቭ ማድረግ ትችላለች። ይችን ነው የምታክለዋ። በጣም ካሬጅስ ናቸው። በጣም ኪሪየሶች ናቸው ማለት ነው። የተለያዩ የሪሰርቾች ይሰራሉ ብያቸዋለሁ። እነዛ ሪሰርቾች እነሱ ላይ አሁን አልሄድባቸውም። በጣም አንድ ኦቨርቪው ኢፌክት የሚባል አለ። እዚህ ከመጡ በኋላ አስትሮናቶች መሬት ላይ ከመጡ በኋላ ኦቨርቪው ኢፌክት የሚባል ነገር አለ። ኦቨርቪው ኢፌክት ማለት እዛ ሆነው መሬትን ሲያዩት የተለየ ስሜት ይፈጥርባቸዋል። በጣም ሂውማኒቲ ፕላኔታችን በጣም ታሳሳቸዋለች። ከን ኢማጂን ኦቨርቪው ኢፌክት ይባላል። እና ለሰው ልጅ ያላቸው አመለካከት፣ ለምድራችን ያላቸው አመለካከት በጣም የተለየ ይሆናል። በጣም ሀምብል ይሆናሉ እነዚህ አስትሮናውቶች። ኦቨርቪው ኢፌክት ይባላል። በጣም ነው የማመሰግነው። እስካሁን ድረስ ከቆያችሁ እጅግ በጣም አድርጌ ነው የማመሰግነው። እስካሁን ድረስ መቆየታችሁን ለማወቅ 7 ብላችሁ ኮሜንት አድርጉልኝ። ለእናንተ በተለየ መልኩ ምስጋና
አቀርባለሁ። እስካሁን ድረስ ስለቆያችሁ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን ሼር አድርጉ። በሌላ ፕሮግራም እንገናኛለን። እስከዛው ድረስ መልካም